ሰበር ዜና ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምናረፈዳችሁ የየካቲት 2 የሰዓቱን አበይትና ሰበር ዜናዎች ዳግም በሁለተኛው የዜና ወጃችን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአማራ ክልል በከባድ ውጊያ እየተደበላለቀ ነው። ስፍር ቁጥር የሌላቸው የውጊያ ሰበር መረጃዎች እጃችን ላይ ይገኛሉ። ያሳምነው ጽጌ ልጆች የብልጽግናን ወታደር እንደ በሬ ጠምደው እየገረፉ እየነዱት ነው። በጎንደር በርካታ ወረዳዎችና ከተሞች ከእልህ አስጨራሽ ውጊያ በኋላ በፋኖ ቁጥጥር ስር ገብተዋል። በጎንደር ታይቶ በማይታወቅ ሁኔታ በርካታ ቦታዎች በፋኖ እየተያዙ ነው። የአገዛዙ ጦርና የሚሊሻ ጦር እንደ ቅጠልም እየረገፈ ነው። ከአርማጭሆ እስከ በለሳ፣ ከጋይንት እስከ ሰማዳ ያሉ ቀጠናዎች ፋኖ በቁጥጥር ስር አስገብቷቸዋል። አዳዲስ ቀጠናዎችንም እየያዘ ነው። ጎንደር ውጊያው ተቀጣጥሏል። ምሽጎችም ተደርምሰዋል። ዝርዝር መረጃ ይዘንበታል። በሌላ በኩል በጎጃምም ውጊያው ሲቀጥል የፋኖ ኃይሎች የአገዛዙን ጦር መኪናው ላይ እንዳለ ከመጋየት አንስቶም ከተማ ዘልቀው በመግባት እያረበደበዱት ይገኛሉ። የበላይ ዘለቀ እስትንፋሶች መተከል ተሻግረው የአገዛዙን ካምፕ አመድ ሲያደርጉት በመሳሪያ ምርኮም ተንበሽብሸዋል። ዝርዝር ይዘንበታል። ወዲህ ደግሞ አገዛዙ ያለ የሌለ ጦሩን አስገብቶ በተዋጊ ሄሊኮፕተር ጭምር እየተዋጋበት የሚገኘው የሸዋና የወሎ ምድር እንደ እሳት እየለበለበው ነው። ዝርዝር ይዘናል። ከጦር ግንባር ውጪ ኤርትራ ለአብይ አህመድ ደብዳቤ ምላሽ ስትሰጥ፣ በሌላ በኩል የኢትዮጵያ ሕዝብ ከ4 ኪሎ መርዶ ሰምቷል። ዝምተኛው የኢትዮጵያ ሕዝብ ላይ አብይ አህመድ ዝም ካልካይ ቀር አዲስ ታክስ ልጣልብህ በሚል ኑሮውን ሰማይ ከመንካት የሚያሻግርለት አዲስ ታክስ ሊጥልበት መሆኑ ተሰምቷል። የኢትዮጵያ ሕዝብን መቀመቅ የሚከተውን አዲስ ታክስ በዝርዝር ይዘነዋል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ለኢትዮጵያ ህዝብ መርዶ ወደ ሆነው ዘገባ አልፋለሁ። አገዛዙ ተጨማሪ ታክሶችን ሊጭን መሆኑ ተሰማ። ከነዳጅና መብራት ድጎማ መነሳት በኋላ አዲስ የታክስ ናዳ በህዝቡ ላይ ሊወርድበት ነው። የኑሮ ውድነቱና የአገዛዙ የብድር ቁማር እንደቀጠለ ነው። መንግስት ወይንስ ቀረጥ ሰብሳቢ? የአብይ አህመድ አገዛዝ ካዝናው ባዶ በሆነ ቁጥር አይኑን ወደ ምስኪኑ ህዝብ ኪስ ማዞሩን ቀጥሏል። ሚዲያችን የዓለም የገንዘብ ድርጅት IMF ሰነድን እንደተመለከተችው መንግስት የራሱን ጦርነት የቅንጦት ወጪ ለመሸፈን ሲል አዳዲስ የታክስ አይነቶችን ለመጣል ተዘጋጅቷል። በህዝቡ ኑሮ ላይ የሚጣለው አዲሱን የግብር ቀንበርና የኢኮኖሚ ማሻሻያዎች አደገኛ ገጽታዎች እነሆ በዝርዝር እንንገራችሁ። የገንዘብ ሚኒስትሩ አህመድ ሽዴ ለIMF ዋና ዳይሬክተር በጻፉት ደብዳቤ መንግስት ገቢውን ለማሳደግ በህዝቡ ላይ የሚጭናቸውን አዳዲስ ግብሮች ዘርዝረዋል። ከነዚህም መካከል የተሽከርካሪ ባለቤትነት ግብር ይጠቀሳል። መንግስት አዲስ የተሽከርካሪ ባለቤትነት ግብር ሪፎርም በማውጣት ከጂዲፒው 0.2 በመቶ የሚሆነውን ተጨማሪ ገንዘብ ከዜጎች ለመንጠቅ አቅዷል። ይህ በቅርቡ በፓርላማ ጸድቆ ተግባራዊ እንደሚሆንም ይጠበቃል። ድጎማዎችን ማንሳት ደግሞ ሌላኛው ጉዳይ ነው። በIMF ትዕዛዝ መሰረት መንግስት በነዳጅ በኤሌክትሪክ እና በቴሌኮም እንዲሁም በማዳበሪያ ላይ የሚያደርገውን ድጎማ ሙሉ በሙሉ እያነሳ ይገኛል። ይህም የመንግስት ገቢን ቢያሳብጥም በዜጎች ላይ ግን የዋጋ ንረቱን ሰማይ እንዲነካም አድርጎታል። በዚህም የተነሳ ለበርካታው የኢትዮጵያ ህዝብ በቀን 2 ጊዜ መብላት ቅንጦት ሆኖበታል። ይህ የኢኮኖሚ ማሻሻያ የተባለው መርሃ ግብር ጥቂት ባለስልጣናትን ሲያበለጽግ አብዛኛውን ህዝብ ግን ወደ ከፋ ድህነትም እየከተተው ነው። በኑሮ ውድነቱ ምክንያት ከድህነት ወለል በታች የወደቁ ዜጎች ቁጥር በከተማና በገጠር በእጥፍም ጨምሯል። በሴፍቲኔት የሚረዱ ዜጎች ቁጥር መጨመር የአገዛዙን የኢኮኖሚ
የኢኮኖሚ ውድቀትም ቁልጭ አድርጎ ያሳያል። ከፍተኛ የግብር ምጣኔዎች፣ አዳዲስ የታክስ አይነቶች ነጋዴውን ከስራ እያስወጡትም ይገኛሉ። ይህ ደግሞ በምርቶች ላይ ተጨማሪ የዋጋ ጭማሪ በማምጣት ሸማቹን ይበልጥ እየጎዳው ነው። አገዛዙ ይህንን ሁሉ ግብር የሚሰበስበው ለህዝብ አገልግሎት አስቦ ሳይሆን ለሁለት ዋና ዋና ጉዳዮቹም እንዲሆነው ነው። አንደኛው ለጦርነት ወጪው ነው። በቅርቡ አፈትልኮ የወጣው የብሔራዊ ደህንነት ምክር ቤት እንደሚያሳየው የኢትዮጵያ መንግስት በኤርትራና በህወሓት ላይ አዲስ ጦርነት ሊከፍት በዝግጅት ላይ ነው። ከዚህ በተጨማሪም የአብይ አህመዱ ብልጽግና ላለፉት 3 ዓመታት በአማራ ክልል ከባድ ጦርነት ገጥሞት የኢኮኖሚውን ሁኔታ እንደ ጉድ እያደቀቀው ነው። ይህ ኢኮኖሚውን እየበላው ነው። አብይ አህመድም ከኢትዮጵያውያን የሚዘረፍ እንዲሁም በብድር የሚመጣን ገንዘብ በቀጥታ ለጦርነት እያዋለው ነው። ከዚህ በተጨማሪም የቤተ መንግስት ግንባታና ረብ የሌለሽ የሆኑ የሆቴሎችና የሪዞርቶች ግንባታ ተጠቃሽ ናቸው። ሌላኛው ለአይኤምኤፍ ቅድመ ሁኔታ ነው። አገዛዙ ተጨማሪ ብድር ለማግኘት ሲል የአይኤምኤፍ አሰቃቂ የኢኮኖሚ ትዕዛዞችን ያለምንም ቅድመ ሁኔታ እየተቀበለ ነው። ይህ ደግሞ ሀገሪቷን ለውጭ ኃይሎች አሳልፎ የመስጠት ያክል ነው ተብሏል። ጠቅላይ ሚኒስትሩ ፀሐይ በወጣች ቁጥር አዳዲስ ግብሮችን፣ አዳዲስ ታክስና አዳዲስ ቅጣቶችን በህዝቡ ላይ ይጥሉበታል። ህዝቡም አሜን ብሎ ይቀበላቸዋል። የአብይ አህመድ መንግስት የህዝቡን መኖር አለመኖር ሳይሆን የራሱን ስልጣንና ካዝና ብቻ እያደለበ ይገኛል። ህዝቡ ግን ዛሬም ዝም እንዳለ ነው። ይህ በእንዲህ እንዳለ ጧት በነበረው የዜና ወጃችን የአብይ አህመድ አገዛዝ ለኤርትራው መንግስት የማስጠንቀቂያ ደብዳቤ በይፋ መላኩን መዘገባችን ይታወሳል። በደብዳቤውም የአብይ አህመድ መንግስት የኤርትራ ወታደሮች ኢትዮጵያ ድረስ ዘልቀው ገብተው ከህወሓት ጋር በመሆን እየወጉኝ ነው፣ እንዲሁም ደግሞ ድንበሬን ተሻግረው ሉዓላዊነቴን ተዳፍረዋል፣ አለፍ ብሎም በኢትዮጵያ ያሉ ታጣቂዎችን ይደግፋሉ የሚል ክስ ቀርቦ በይፋዊ መልኩ ለዓለም አቀፍ ማህበረሰቡ እወቁልኝ በሚል ለኤርትራ ደብዳቤ ልክ ያለው ሲል መግለጫ አውጥቶ ነበር። እኛም በነበረን ዘገባችን ደብዳቤው ከጦርነቱ በፊት እንዲህ ብዬ ነበር፣ ሁሉንም የሰላም አማራጭ ተጠቅሜ ነበር ለማለት እንዲያስችለው የተጻፈ ደብዳቤ መሆኑን መዘገባችን ይታወሳል። በኤርትራና በህወሓት ላይ ጦርነት ለመጀመር የአብይ አህመድ መንግስት በርካታ ጦር ወደ ድንበር አካባቢ ያስጠጋ መሆኑንም በምስል አስደግፈን መዘገባችን ይታወቃል። ከዚህ ጋር በተያያዘ ለአብይ አህመድ ደብዳቤ የኤርትራ ማስታወቂያ ሚኒስትር ምላሽ ሰጥቷል። የኤርትራው የማስታወቂያ ሚኒስትር የኢትዮጵያ ውጭ ጉዳይ ሚኒስትር ትላንት በኤርትራ ላይ ያቀረበው ክስ መሰረተ ቢስ የፈጠራና አስደናቂ ውንጀላ ነው ሲል በጽኑ ተቃወመ። ሚኒስትሩ ዛሬ ባወጣው መግለጫ የኢትዮጵያ ክስ በይዘቱ በቃናውና በስተጀርባው ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጿል። ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየውን የጠባጫሪነት ዘመቻም አካል ነው ሲል ገልጾታል። የኤርትራ መንግስት በሰጠው ምላሽ ባለፉት ጊዜያቶች እንዳረጋገጠው ሁሉ አሁንም ቢሆን ሁኔታውን የሚያባብስ ትርጉም ለሌለው ንትርክ ፍላጎት እንደሌለው አስታውቋል። መግለጫው አክሎም የኢትዮጵያ መንግስት በኤርትራ ላይ የከፈተው የጠላትነት ዘመቻ አደገኛ አቅጣጫ እየያዘ መምጣቱንም ገልጿል። ይህ የኤርትራ ምላሽ ዛሬ የተሰጠው የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራን በግዛት ጥሰትና በሌሎች ቀጠናዊ የጸጥታ ጉዳዮች ላይ ከከሰሰ ከሰዓታት በኋላ ነው። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየሻከረ የመጣ ሲሆን የኤርትራ መግለጫ ግንኙነቱን ይበልጥ ወደ አዲስ ውጥረት ሊያመራው እንደሚችልም የዘርፉ ተንታኞች ገልጸዋል። ኤርትራ በበኩሏ በኢትዮጵያ በኩል የሚሰነዘሩ ውንጀላዎች ሁሉ የሀገሪቷን ስም ለማጥፋትና ቀጠናውን ይበልጥ ግጭት ውስጥ ለመክተት የታለሙ ናቸው ስትል አጣጥለዋለች። ከዚህ ጋር በተያያዘ የኤርትራ አየር ኃይልም ምድር ኃይልም ለጦርነት ዝግጁ እንዲሆን ከሳምንት በፊት በኢሳያስ አፈወርቄ የታዘዘ ሲሆን የአብይ አህመድ መንግስት ደግሞ በጠዋቱ የዜና ወጃችን እንዳስታወቅ ነው በርካታ የጦር ኃይል ወደ ድንበር አካባቢ እያስጠጋ ነው። ከአፍሪካ ህብረት ስብሰባ በኋላ ከባዱ ጦርነት ይጀምራል ተብሎም ይታሰባል። አሁን በቀጥታ በሰበር ዜና ወደ ተጨናነቀው ወደ አማራ ክልል የጦር ግንባር መረጃዎች አልፋሉ። በጎንደር ጨምሮ በበርካታ ቀጠናዎች ፋኖ በርካታ አካባቢዎችን ተቆጣጠረ።
ሰበር ዜና የምስራቅ አማራና የሰሜን አማራ መገናኛ የሆነችው ንፋስ መውጫ ጋይንት ከተማ በፋኖ ቁጥጥር ስር ገባች። በከተማዋ ዛሬ የካቲት 2 2018 ዓ.ም ሰዓታት የፈጀ ከባድ ውጊያ ከተደረገ በኋላ በፋኖ ቁጥጥር ስር መግባቷን የሚዲያችን የግንባር ዘጋቢዎች ለማረጋገጥ ችለዋል። የብልጽግና መከላከያ ሰራዊትን ጨምሮ ከአራት ወረዳዎች የተሰባሰበው የአድማ ብተና የሚሊሻ እንዲሁም የፖሊስ ኃይል ከፋኖ ጋር ግማሽ ቀን የፈጀ ውጊያ ያደረገ ሲሆን በመጨረሻም የፋኖ እርምጃን መቋቋም አቅቶት ገሚሱ ሲደመሰስ ገሚሱ ደግሞ ከተማዋን ለቆ ፈርጥጧል። ጸረ አማራው የብልጽግና አገዛዝ በጋይንት ቀጠና ፋኖ እጅ ሰጥቶም አብቅቷል፣ ቀሪውን ደግሞ ደምስሼ ጨርሻለሁ በሚል የበሬ ወለደ ፕሮፓጋንዳ እያሰራጨ ባለበት ወቅት ነው ከተማዋ በፋኖ ቁጥጥር ስር እየገባቸው። የክቡር ሰማዕቱ አርበኛ ከፍያለው ደሴም እስትንፋሶች በአሁኑ ሰዓት በከተማዋ ተቆርጦ የቀረውን የብልጽግና ኃይል ካለ ለማጥራት የአሰሳ ስራም እየሰሩ ይገኛሉ። የአገዛዙ ኃይል በሌሎች ጎንደር ቀጠናዎችም አይቀጡ ቅጣት እየተቀጣ ነው። መካነ ኢየሱስ ከተማም በድጋሚ ተሞሽራለች። ሶስተኛ ቀኑን ያስቆጠረው ተጋድሎ የድል ዜና ዛሬም ቀጥሎ ውሏል። የፋሺስቱ አብይ አህመድ ሜካናይዝድ መሳሪያዎች ከወዳደቁ ቆራሌ ብረታ ብረት የዘለሉ አይደሉም ሲሉም የፋኖ ኃይሎች ጀብዱም ሰርተውባቸዋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የግዙፉ ሜጀር ጀነራል ውባንተ አባተ አንደኛ ኮር መንትያዎቹ ጉና ክፍለ ጦርና ዘረ ውባንተ ተወርዋሪ ክፍለ ጦር በጋራ የብልጽግናን ኃይል በመደምሰስ ታሪክ ሰርተዋል። በሰው የብልጽግና አገዛዝ ምላስ ብቻ የቀረው ሰራዊቱን በየቀኑ እየቀበረ ስልጣኑን ለማቆየት እየተፍጨረጨረ ቢገኝም ከሽንፈቱ ግን አልዳነም። ከማለዳ 3 ሰዓት ጀምሮ እስከ ቀኑ 9 ሰዓት ተኩል በተፈጸመው ጥቃት ልዩ ስማቸው መካነ ኢየሱስ ከተማ፣ ስቴዴንሳ ተራራ፣ ለዋዬ፣ ማናይት ኢየሱስ፣ ሚዳርቅና ጋስዬ ከተማን ራሱን ጥምር ጦር ብሎ የሚጠራው ስብስብ በከንደረመጦቹ የፋኖ አባላት ከፍተኛ ሰብአዊና ቁሳዊ ኪሳራ ሲያስተናግድ ውሎባቸዋል። እነዚህ ቀጠናዎችንም ለቆ እየወጣ በፋኖ ኃይሎች እየተያዙም ነው። ይህ በእንዲህ እንዳለ በተመሳሳይ ዜና ስማዳ ወረዳ 265 በላይ የአብይ አህመድ ወንበር ጠባቂ ሙሉ በሙሉም ተደምስሷል። ወረዳዋም በጀግኖቹ ፋኖ ተሞሽራም ትገኛለች። በስማዳ ወረዳ ፋኖ በፈጸመው የከበባ ማጥቃት የብልጽግናን አከርካሪን በመስበር ድል ተቀዳጅቷል። በቀጠናው ሸረፈ ጓዴ ላይ የነበረው የብልጽግና ወታደራዊ የኮንክሪት ምሽግና ወገድ ከተማ በፋኖ ቁጥጥር ስርም ገብተዋል። በአፋበን ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ውባንተ አባተ ኮር ጉና ክፍለ ጦር ስር ከሚገኙት ከስቴዴንሳ ብርጌድና ከስማዳ ሀገረ ቢዛን ብርጌድ የተወጣጡ የፋኖ አህዶች ወደ ብልጽግና ካምፕ ተወርውረው በመግባት ለ8 ሰዓታት ባካሄዱት የጨበጣ ውጊያ የብልጽግናን አከርካሪ በመስበር ታላቅ ድል ማስመዝገባቸውን የክፍለ ጦሩ ህዝብ ግንኙነት ክፍል ለሚዲያችን በላከው መረጃም አስታውቋል። ውጊያ የተካሄደው ከትላንት ጀምሮ እስከ ዛሬ ጠዋት በስማዳ ወረዳ ወገዳ ከተማና አካባቢው ላይ ሲሆን በዚህም ፋኖ ድል የተቀዳጀበት፣ በአንጻሩ ደግሞ የአገዛዙ ኃይል በርካታ ጓዶቹንና ይዞታዎቹን ያጡበት ትንቅንቅ ነው የተካሄደው። በዚሁ በሰሜን አማራ ቀጠና ስማዳ ወረዳ በመቶዎች የሚቆጠሩ የሚሊሻ አባላት መደምሰሳቸው ሲነገር በመቶዎች የሚቆጠሩ ደግሞ መማረካቸውም ተሰምቷል። ከተማረኩት በተጨማሪም በርካቶች ሙትና ቁስለኛ ተደርገዋል። የፋኖን የማጥቃት አቅም በምን ያክል ደረጃ እንዳደገ በታየበት በዚህ የቆረጣና የከበባ ማጥቃት በስማዳ ወረዳ ሸረፉ ጓዴ ተብሎ በሚጠራው አካባቢ ላይ የነበረው የብልጽግና ወታደራዊ የኮንክሪት ምሽግ ተሰብሮም በፋኖ ኃይሎች ቁጥጥር ስር ገብቷል። እንዲሁም በርካታ ቀጠናዎችም የአገዛዙ ወታደሮች እየለቀቀ የፋኖ ጦር እየገባ ነው። ከአርማጭሆ እስከ በለሳም ከጋይንት እስከ ስማዳ ያሉ ቀጠናዎች ፋኖ የመሪነት ጥበቡን ያሳየበት ከባድ ውጊያ በማድረግ ቦታዎቹን ሙሉ በሙሉም ተቆጣጥሯቸዋል። በዚህም መሰረት ጎንደር ላይ ታይቶ በማይታወቅ ሁኔታ በአንዴ በርካታ አካባቢዎች በፋኖ ቁጥጥር ስር እየገቡ ነው። አሁንም አዳዲስ ከተሞች በሰበር ዜና መያዛቸውን ቀጥለዋል። ተጨማሪ መረጃዎችን ከጎንደር ሲደርሰን ይዘን
የምንመለስ ይሆናል። አሁን በቀጥታ ወደ ጎጃም እናልፋለን። ጎጃምም ተደበላልቋል። መነሻቸውን ከፍኖተ ሰላም አድርገው ወደ ጅጋና ሆንዳሽ እየተንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተወሰደ ሽምቅ ጥቃት ከ24 በላይ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። ጥቃቱ የተጠናና እጅግ ፈጣን ነበር የተባለ ሲሆን የብልጽግና ወታደሮች ተሳፍረውበት ከነበረው ተሽከርካሪ ሳይወርዱ ነው በቦምብና በክላሽ ያለቁት። በተመሳሳይ ከፈረስ ቤተ ከተማ ወደ ዳማ ቀጠና መንቀሳቀስ ላይ በነበሩ የአገዛዙ ወታደሮች ላይ ፋኖ በፈጸመው የከበባ ጥቃት ታላቅ ድል ተቀዳጅቷል። ከዚህ በተጨማሪ በሌሎች የጎጃም ቀጠናዎች የአገዛዙ ኃይል አይቀጡ ቅጣት ሲቀጣ ውሏል። ጀብደኛው 206ኛ ኮር ዛሬም ታሪክ መስራቱን ቀጥሏል። በደብረ ማርቆስ ከተማ 206ኛ ኮር አዳኝ ቡድን ከሌሊቱ 7 ሰዓት ከ35 በብልጽግና ፓትሮል ላይ በፈጸመው የቦምብ ጥቃት 9 ሚሊሻዎች ሙትና ቁስለኛም ሆነዋል። የ206ኛ ኮር አዳኝ ቡድን እንደፈለጉ መንቀሳቀሻ በሆነችው ደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ35 ከማረሚያ ቤት ወደ መሃል አደባባይ ሲሄድ በነበረ ፓትሮል ላይ የኮሩ አዳኝ ቡድን በፈጸመው የቦምብ ጥቃት 3 ሚሊሻዎች ወዲያውኑ ሲሞቱ 6 ሚሊሻዎች ደግሞ ከባድ ቁስለኛ ተደርገዋል። ጨለማን ተገን በማድረግ በሌሊት ንጹሃንን አፍነው ማረሚያ ቤት አድርሰው ሲመለሱ በነበሩ ሚሊሻዎች ላይ ያነጣጠረ ጥቃት የከፈተው አዳኝ ቡድኑ በፓትሮሏ ስፖንዳ መሃል የተሳካ የቦምብ ጥቃት በመክፈት የብልጽግናን ኃይል ሙትና ቁስለኛም አድርጎታል። የቴዎድሮስ እዝ በዚህ ብቻ አላበቃም። በመተከል ታላቅ ድል አግኝቷል። በመሳሪያ ምርኮም ተንበሽብሿል። ከ50 በላይ የአድማ ብተናና የሚሊሻ አባላት ሲገደሉ በርካቶች ቁስለኛ መደረጋቸው ተሰማ። በካምፕስ ከተጠረነፉ የአድማ ብተናና ሚሊሻ አባላት አንድ አባል ብቻ ሲቀር ሌሎቹ ሙሉ በሙሉም ተደምስሰዋል። የአፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር ከ3ኛ ሬጅመንትና በ206ኛ ኮር 34ኛ ክፍለ ጦር የክፍለ ጦሩ አብሬዎችና ከመሐንዲስ ሬጅመንት ውስጥ ከአንድ ሻምበል የተወጣጡ የፋኖ አህዶች በጋራ በመሆን በመተከል ግንባር ፓዊ ወረዳ መንደር 21 ቀበሌ ውስጥ በነበረው የአገዛዙ ወታደራዊ ካምፕ ላይ በዛሬው ዕለት የካቲት 2 ቀን 2018 ዓ.ም ማለዳ ላይ በወሰዱት እርምጃ ወታደራዊ ካምፑን ድርምስምሱን በማውጣት አንድ ወታደር ብቻ ሲቀር ሌላውን ሙትና ቁስለኛ እንዲሁም ምርኮኛ በማድረግ አንጸባራቂ ድል ማስመዝገባቸውን ለሚዲያችን ከእዙ ህዝብ ግንኙነት ክፍል የተላከው መረጃም ያሳያል። በኦፕሬሽኑ ከ50 በላይ የተላላኪው በአዴን ተላላኪ የሆኑ የአድማ ብተና የሚሊሻ አባላት ሲገደሉ በርካቶች ቁስለኛ መደረጋቸውም ታውቋል። ዛሬ የካቲት 2 2018 ዓ.ም ማለዳ ጀምሮ ለሰዓታት በተካሄደው በዚህ ኦፕሬሽን 3 ብሬን 55 ክላሽንኮቭ 4 አብራራው ኤስኬኤስ መሳሪያዎች እንዲሁም በርካታ ተተኳሽና የእጅ ቦምቦችም በፋኖ ቁጥጥር ስር መዋላቸውንና መማረካቸውን ጣቢያችን አረጋግጧል። ወደ ሸዋ እናልፋለን። አገዛዙ ሸዋ ከሰም ቀጠና ከሰም ኮርን ለማፈን በ5 አቅጣጫ ልዩ አየር ወለድ ኮማንዶ በመካናይዝድ ጋር ማስገባቱን ለሚዲያችን የደረሰው መረጃም ይጠቁማል። አገዛዙ በሁሉም ቀጠና በሄሊኮፕተር የታገዘ መጠነ ሰፊ ማጥቃት ያደረገ ሲሆን በአንዳንድ አውደ ውጊያ ቀጠናዎች ጸረ ማጥቃት በማድረግ ተመቶ እየተመለሰ ሲሆን በሌሎች ግንባሮች አሁንም ከፍተኛ ተጋድሎ እየተደረገ ነው። በተደጋጋሚ አፋር ጭሳ በምትባል ቦታ በሄሊኮፕተር ሰራዊት እያራገፈ እንደሚገኝም አረጋግጠናል። ባለፉት 5 ቀናት በአካባቢው ላይ ሙሉ ለሙሉ የስልክ መስመር አቋርጦ ነው ውጊያውን እያደረገ የሚገኘው። ፋኖ በራሱ የግንኙነት መስመር እየተናበበ ጸረ ማጥቃት እያደረገ እንደሚገኝም በተደጋጋሚ እየዘገብን እንገኛለን። ጠዋት በነበረው የዜና ወጃችን በኤፍራታ ግድም ወረዳ በርካታ አገዛዝ ወታደሮች ከመደምሰሳቸውን በተጨማሪ ታንክና ኮሎኔል አህመድ መሆናቸውንም መዘገባችን ይታወሳል። አሁንም በዚህ ቀጠናን ጨምሮ በበርካታ ቀጠናዎች የአገዛዙ ጦር ከባድ ውጊያ ከፍቷል። በእነዚህ ውጊያዎች የአገዛዙ ወታደሮች እንደ ቅጠል እየረገፉ ቢሆንም አገዛዙ በላይ ተጨማሪ ኃይሎችን እያስገባ ነው። ወደ ኤርትራ ከመዝመቴ በፊት በሸዋና በወሎ ያለውን የፋኖ ኃይል ላዳክም በሚል አገዛዙ የጀመረው ጦርነት በሸዋና በወሎ ኔትወርክ ጠፍቶ ለ6ኛና ለ7ኛ ቀኑ ዛሬ እነሆ እንደቀጠለ ነው። በዚህም በተለይ የፋኖ አመራሮችን ከፍተኛ አመራሮችን እነምሬ ወዳጁን ጨምሮ
እነ እስክንድር ነጋን፣ እነ ጀነራል ተፈራ ማሞን፣ እነ ኢንጂነር ደሳለኝ ሲያስብ ሸዋን ጨምሮ መከታው ማሞን ለመደምሰስ እጅግ በርካታና ከባድ የተባለ መካናይዝድ ጦር ወደ ሸዋ ቀጠና አስገብቷል። በርካታ ኮማንዶ ክፍለ ጦሮች ሸዋ ላይ ሰፍረዋል። ከባድ ውጊያም እየተደረገ ነው። ኔትወርክ ባለመኖሩ በርካታ መረጃዎችን ቶሎ ቶሎ ለማግኘት ቢያስቸግርም ሚዲያችን እንደተለመደው ፈጣን መረጃዎችን ለእናንተ ማድረሷን ቀጥላለች። አሁንም አዳዲስ መረጃዎች እጃችን ሲገቡ ከሸዋና ከወሎ ይዘን የምንመለስ ይሆናል። በተለይ አገዛዙ አሁን ላይ ከትላንት ጀምሮ ወሎ አካባቢ ያለውን ኔትወርክ በጣም አስቸጋሪ አድርጎታል። የውጊያ ቀጠናዎች ላይ ደግሞ እጅጉኑ ኔትወርኩን አጥፍቶታል። ስለዚህ ዝርዝር መረጃዎችን ለማግኘት የቸገረን ቢሆንም ተጨማሪ መረጃዎች እንዳገኘን ግን ይዘን የምንመለስ ይሆናል። ትላንቱ የቀጠለ ከአርበኛ አስቻለው ጋር የተደረገ ቆይታ በቋራ እየተደረገ ስላለው ውጊያ አድምጠን እንመለስ። በተለይ ቋራና አካባቢን ከያስኩኝ ሌሎቹን እቆጣጠራለሁ ብሎ ይሄ ተስፋ ቢስ የሆነ አመለካከትን ይዞ ቢመጣም በመጣበት ሳይመለስ የአውሬራትና የገደል የዱር የጫካ ራሱን የቀረበት አጋጣሚ የቀንቀንታችን ነው። ነገር ግን ከሰሞኑ እንግዲህ አርበኛ አከለንና ወንድሜ አርበኛ ቴዲን ባስቀመጡት ልክ አሁን ደግሞ በተለይ በቋራ አካባቢ አባ ደግሱ ወጣ ብሎ በሚገኘው አካባቢ ማለት ነው። እዚህ አካባቢ እንግዲህ ጠላት ያለ ላኡንን ይዞ መጥቶ ነበረ። ነገር ግን አናብሶቻችን በመናበብ ባይን ጥቅሻ በመግባባት ይሄንን ጠላት በገባበት ተመልሶ እንዳይሄድ እጅግ በጣም አስገራሚ አስደማሚ ጀብዶችን ፈጽመዋል። ነገር ግን እነዚህን ጀብዶች ከፈጸሙ በኋላ መቼም ከአራማራ ክፍለ ጦርና የቋራው እንዳ ክፍለ ጦር አካል የሆነችው ናብሮ ብርጌድ አስፈላጊውን አጠቃላይ በመናበብ እርምጃ ወስዷል በጠላት ላይ። በዚህም እንግዲህ የተገኙ ውጤቶችና ድምሮችን በወንድሜ በአርበኛ አከለ የተገለጸ መሆኑን ግልጽ ነው። ከዛ ውጭ እንግዲህ ጠላት በዚህ አካባቢ ላይ በመሸነፉና ክፉኛ በመመታቱ በአጠቃላይ ማለት በዚህ አካባቢ ላይ በአርሶ አደሩ፣ በሴቶች፣ በህፃናት፣ በአረጋውያን አጠቃላይ እዚህ አካባቢ የቆረበ ሁሉ ሳይቀር ሁሉ በግፍ እየረሸነ ያለበት ሁኔታ ነው። እንዲሁም ደግሞ ንጹሃንን አማራ በመሆናቸው ብቻ በርካቶችን በመጋዘን ውስጥ አሽጎ እያሰቃየና እየገረፈ እንደፈለገ እየቀጣና እያሳደደና እያሰቃየ መሆኑን ምን ለህዝባችን እንዲረዳልን እንፈልጋለን። በቋራና አካባቢ ደለጎ፣ ድዋባ፣ ነፍሰ ገበያና አካባቢ አጠቃላይ ማለት ነው ቱመት መንዱካ፣ ሸንፋና አካባቢ በጥቅሉ ሙሉ ማለት ነው እንግዲህ እዚህ አካባቢ ላይ በርካታ ያልታሰረ ወጣት፣ ያልታሰረ ሴት፣ ያልታሰረ አረጋውያን የሚገርመው ነገር በሙሉ ህፃናት በሙሉ ነፍሰ ጡር አራስ በሙሉ የታሰረበት ቀጠና ነው። ስለዚህ ይሄንን ተረድቶ እንዲሁም ደግሞ የዛሬ አመት በቱመት አካባቢ ላይ የፈጸመውን የ21 ወጣቶች ግፍ ዛሬም ደግሞ ድጋሚ በቱመት ላይ በርካታ ወጣቶችን ከቤታቸው ላይ በግፍ የረሸነበት ሁኔታ ነው ያለው። ስለዚህ ይሄንን በተመለከተ እንግዲህ አጠቃላይ ሁሉም ህዝባችን አውቆና ተረባርቦ በተለይ ይሄንን ወሮበላ ስርዓትና ጠላታችን አይቀጡ ቅጣት በመቅጣት የመጨረሻውን የድል ችቦ በመለኮስ የድሉ ባለቤት እንድንሆን ፋኖ ስለሆነ ሳይሆን የሚገለን አማራ ስለሆነ ሁሉም ተናቦ በጥቅሉ አጠቃላይ ጠላትን ከምድረ ገጽ ማጥፋት አለብን የሚል እምነት ያለኝ። እጅግ በጣም አመሰግናለሁ። እንግዲህ አዲስ መረጃዎች ሲኖሩ ደግሞ ተመልሰን የምንገባ ይሆናልኝ። አሁንም በቋራና አካባቢ አጠቃላይ ማለት ነው ውጥረቱ እንደቀጠለ ነው ያለው። እጅግ በጣም አመሰግናለሁ። ድል ለአማራ ፋኖ፣ ሞትና ውርደት ለከሰረው ብልጽግና። መልካም እጅግ አድርጌ አመሰግናለሁ። አርበኛ አስቻለው አለባቸው የቋራ ሜድላ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ። ውድ አድማጭ ተመልካቾቻችን እንግዲህ በዛሬው ልዩ ጥንቅራችን የአማራ ፋኖ ብሔራዊ ንቅናቄ ወደ አንድ ከመጣ ማግስት ጀምሮ በሰሜን አማራ ቀጠና በላይ ዘለቀ እዝ በጎንደርና በአካባቢው በተለያዩ ቀጠናዎች እየተደረጉ የሚገኙ አውደ ውጊያዎች ሁኔታዎችን ተከትሎ በቋራና በአካባቢ ያለው ትንቅንቅ ሰሞነኛ ሁናቴ ምን ይመስላል የሚለውን ነው የካራማራ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ አከለ መለስና ምክትል የህዝብ ግንኙነት መምሪያ ኃላፊ አርበኛ ቴዲ እንደዚሁም የቋራ ሜድላ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አስቻለው አለባቸው በቀጥታ የስልክ መስመራችን በመገኘት በአገዛዙ ኃይል ላይ እየደረሰ የሚገኘው ከፍተኛ ምትና ይህንን ተከትሎ ደግሞ የአገዛዙ ኃይል ምንም የጦር መሳሪያ ባልታጠቁ በንጹሃን ላይ እየፈጸመ የሚገኘው እስር፣ ድብደባ፣ እገታና ግድያም ተጠናክሮ መቀጠሉን ተከትሎ የዓለም አቀፉ ማህበረሰብ ለዓለም አቀፍ የሚመለከታቸው አካላት መረጃውን እንዲያደርስ ነው መረጃ ያደረሱን።
በቀጣይ ስልክ መስመራችን ተገኝታችሁ ጊዜያችሁን መስዋዕትነት አድርጋችሁ ከከባድ የህልውና ትንቅንቅ የተወሰነ ጊዜያችሁን ሰጣችሁን መረጃውን ስላጋራችሁን እጅግ አድርጌ ነው የማመሰግነው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።